በዛሬው የአዲስ ቀን መሰናዶ የሀገር ጉዳይ አድርገን የመረጥነው ርዕሰ ጉዳይ ደግሞ ሀብታሙ እንግዲህ ከለውጡ ዓመታት በኋላ ከታዩት ነገሮች አንዱ በፖለቲካው ምህዳር የተገኘው ለውጥ መሆኑ ይታወቃል። በዚህም እንግዲህ በፊት ከለውጡ ዓመታት በፊት አጋር ድርጅት ተብለው የነበሩ ክልሎች እንደነበሩ ይታወቃል። እነዛ ክልሎች ከአጋርነት ወጥተው መደበኛ የሆኑበትን ማንሳት እንችላለን። የተፎካካሪ የፖለቲካ ፓርቲዎች በመንግስት መስሪያ ቤቶች የራሳቸው ድርሻ ተሰጥቷቸው በርከት ያሉ ተግባራትን እየከወኑ ያሉበትንም ማንሳት እንችላለን። ከ2010 ዓ.ም በፊት እንግዲህ ዜጎች በሀገር ጉዳይ እኩል የመወሰን ስልጣን እንዳልነበራቸው ይታወቃል። አንዱ በሀገር ጉዳይ ወሳኝ ሲሆን፣ ሌላው ደግሞ የዳር ተመልካች ሆኖ የሚያይበት ጊዜ እንደነበረም የሚታወስ ነው። በተለይ ደግሞ በገዢ ፓርቲ ውስጥ ጭምር የነበሩ ፓርቲዎች አጋርና መሪ ፓርቲ ተብለው የተለዩበትና በሀገሪቱ ፖለቲካ፣ ኢኮኖሚያዊ፣ ማህበራዊ ጉዳዮች ላይ እኩል ተሳትፎና ውሳኔ ሰጪ አልነበሩም። ይህን እንግዲህ በተግባር ተመልክተናል። በክልሎች መካከልም ኢፍትሐዊ ተጠቃሚነትን እንዲሰፍን ይህ የፖለቲካ አስተላለፍ ድርሻ ነበረው ብሎ ማንሳት ይቻላል። የነበራቸውን የተፈጥሮ ሀብት መጠቀም የማይችሉበት እንግዲህ ደጋግሞ የሚያነሱት ነው። ይሄ ክልሎቹ ያለሙትን ይሄ በተለይ ዳር አካባቢ ያሉትን የሀገራችን ድንበር ለድንበር አቅራቢያ የሆኑትን አካባቢዎች ብዙ ሀብት አላቸው፣ ግን መጠቀም እንዳይችሉ ያደረገ ስርዓት እንደነበረ የምናስታውሰው ጉዳይ ነው። በሌላ በኩል የ2010 ዓ.ም የፖለቲካ ለውጥ አዲስ ልምምድን ይዞ የመጣ መሆኑ ይነገራል። የተፎካካሪ የፖለቲካ ፓርቲ መሪዎችም ጭምር በመንግስት የስራ ኃላፊ ቦታ በመስጠት በኢትዮጵያ ታሪክ የመጀመሪያ ልምምድ ሆኖ ስራ ላይ መሆናቸው የሚታወቅ ጉዳይ ነው። ገዢው ፓርቲ በምርጫ አብላጫ ድምጽ አግኝቶ መንግስት የመሰረተ ቢሆንም በሀገር ጉዳይ ተፎካካሪ ፓርቲዎች ተሳትፎ እንዲኖራቸውም ያደረገ ነው። በብዙ መልኩ እንግዲህ ለውጡን በጉልህ የምናየው ነው። ኢቢሲ ይህንን ጉዳይ የሀገር ጉዳይ አድርጎ በአዲስ ቀን ያደረገበትና የመረጠበት ዋናው ምክንያት እንግዲህ እንደ ሀገር ከለውጡ በፊት የነበሩ የፖለቲካ ስብራቶችን በማስተካከል ሁሉም ኢትዮጵያዊ በሀገር ጉዳይ ተሳትፎ የተደረገበትን መንገድ ሀገር ከምትፈልገው የዜጎች እኩል ውሳኔ ሰጭነትና ተጠቃሚነት አንጻር የነበረውን ሚና ማሳየትና በቀጣይ ደግሞ መስተካከል ስላለባቸው ጉዳዮች ሀሳብን ለማንሸራሸር በማሰብ ነው። ስለዚህ ዛሬ ኢቢሲ ይህንን ጉዳይ የሀገር ጉዳይ አድርጎ በስፋት የሚመለከተው ይሆናል። በዚህ ጉዳይ ላይ እንግዲህ የተለያዩ ዘገባዎች ተዘጋጅተዋል። እንዲሁም እንግዳ ጋብዘን ቆይታ እናደርጋለን። ቀዳሚ ወደ ሆነው ዘገባ ስናልፍ ተፎካካሪ ፓርቲዎች ከገዢ ፓርቲ ጋር የመንግስት ስልጣን ተጋርተው መስራት ለፓርቲዎቹ የተለያዩ እድልን የከፈተ ስለመሆኑ የፖለቲካ ፓርቲ አመራሮች ገልጸዋል። ይህ የፖለቲካ ባህል ልምምድ ታዲያ በኢትዮጵያ የፖለቲካ ታሪክ አዲስ ጅምር ነው ሲሉ ነው እንግዲህ የሚናገሩት። ባልደረባችን ሙሉ ግርማይ በዚህ ጉዳይ ላይ ያዘጋጀው ጥንቅር አለ። አብረን እንከታተል። በኢትዮጵያ ዘመናዊ ፖለቲካ ታሪክ ከትብብር ይልቅ ተቃርኖ ላይ የቆመ በመሆኑ የተረጋጋ የፖለቲካ ስርዓትን ማስፈን ለሀገሪቱ ፈተና ሆኖ መቆየቱን የኢዜማ ምክትል መሪ ዮሐንስ መኮንን ይገልጻሉ። በኢትዮጵያ ዘመናዊ ፖለቲካ ታሪክ ውስጥ ባለፉት ሁለት ትውልዶች ከ1960ዎቹ ጀምሮ የነበረውን እንኳን ብንመለከት ፖለቲካችን አብዛኛው የተቀዳው ግራ ዘመም የሚባለው ወይንም ከሶሻሊስት ርዕዮተ ዓለም የሚቀዳ ይበዛዋል። እሱ ደግሞ ዋነኛ መቆሚያው ተቃርኖ ነው። ሁሉንም ነገር መመልከቻው ተቃርኖ ነው። ፖለቲካችንም የቆየንበት ሁሉንም ነገር ከመቃረን ሁሉንም ነገር ከመፎካከር ብቻ የሚመለከት ፖለቲካ ውስጥ ነው የኖር ነው። ፖለቲካ ግን በጠባዩ ሁሉም ነገር መፎካከር አይደለም፣ ትብብር የሚፈልጉ ጉዳዮች አሉ። ታዲያ ገዢው ፓርቲ ብልጽግና የ2013 ሀገራዊ ምርጫ ማሸነፉን ተከትሎ ለተፎካካሪ ፓርቲዎች የአብረን እንስራ ጥሪ ማቅረቡም በኢትዮጵያ ፖለቲካ ታሪክ ውስጥ አዲስ ጅምር ስለመሆኑም ይገለጻል። የመንግስትን ጥሪ ከተቀበሉ ፓርቲዎች መካከልም ኢዜማ አንዱ ነው። ኢትዮጵያ የነበረችበት የፖለቲካ ለውጥን ማየት፣ ከአሮጌ የፖለቲካ አስተሳሰብ መውጣትና ጉድለቶችን በጋራ እየሞሉ መሄድ ኢዜማ ጥሪውን ለመቀበሉ የነበሩ አመክንዮች መሆኑንም የፓርቲው ምክትል መሪ ተናግረዋል። አሁን ላይም ፓርቲው በተለያዩ ከፌዴራል እስከ ወረዳ ባሉ 60 የመንግስት ኃላፊነቶች ላይም በጋራ እየሰራ ነው ብለዋል። አሮጌው የፖለቲካ ባህላችን ምናልባትም የተረጋጋ ሀገረ መንግስትና የተረጋጋ የፖለቲካ ስርዓት እንዳንፈጥር ያደረገን አንዱ የፖለቲካ ባህላችን ሁሉንም ነገር ከፉክክር ሁሉንም ነገር ከተቃውሞ ብቻ መነጽር የማየት አባዜ ነው የሚል ግምገማ ስለነበረን ይሄንን አዲስ ባህል ለመልመድ ከፉክክሩ ጎን ለጎን በሚያስተባብሩ ጉዳዮች ከሌሎች የፖለቲካ ኃይሎች ጋራ በአንድ ሀገር ውስጥ ጉዳይ ላይ በትብብር መስራት ይገባል የሚል ግንዛቤ ነው። ግን በጥቅሉ ወደ 60 ለመንግስታዊ ኃላፊነት ቦታዎችን ከፌደራል እስከ ወረዳ ባሉ ልንላቸው እንችላለን
ወስደን ከመንግስት ጋር እየሰራ እንገኛለን። የተፎካካሪ ፓርቲዎች ከገዢ ፓርቲው ጋር ስልጣንን ተጋርቶ የመስራት ልምምድም ለፖለቲካ ፓርቲዎቹ በተግባር የተፈተነ ስራቸውን ለማሳየትም እድል የከፈተ ነው። በኢትዮጵያ የተፎካካሪ የፖለቲካ ፓርቲዎች ታሪክ ተፎካካሪ ፓርቲዎች በነፃና ፍትሃዊ ምርጫ ተወዳድረው አሸንፈው መንግስታዊ ስልጣን መስርተው ያውቁም። ባለፉት 50 ዓመታት ሁለት ትውልዶች ይሄ አልሆነም። ስለዚህ የነበረው ምንድነው? እሱ አብዛኛው መንገዳችን ያመጽ መንገድ ነው፣ ወይ በጦርነት ነው፣ በመንግስትን በመጣል የሚመሰረት ነው እንጂ ሌሎች አማራጮች ሰላማዊ አማራጭ መንገዶች አልነበሩንም። ስለዚህ ተፎካካሪ ፓርቲዎች ስልጣን ቢይዙ ምን ሊሰሩ ይችላሉ የሚለው ለማህበረሰቡ ለማሳየት እድል ነበር ብለን እንወስዳለን። አማተር የፖለቲካ ፓርቲዎች ወይንም ለስልጣን የሚወዳደሩ የፖለቲካ ፓርቲዎች ስልጣን ቢሰጣቸው ሀገርን የመምራት ተቋማትን የማስተዳደር ኃላፊነት ሊወጡ ይችላሉ አይችሉም የሚለውን ባያዝ በተወሰነ ደረጃ ያጠፋ ይመስለኛል። ሁለተኛ የተፎካካሪ ፓርቲ መሪዎች ወይንም የሥራ ኃላፊዎች መንግስታዊ ኃላፊነትን በመውሰድ ያላቸውን እምቅ ችሎታ በሐሳብ በተግባር የተፈተነ ስራቸውን ለማሳየት እድል ሰጥቶናል። ገዢ ፓርቲና ተፎካካሪ ፓርቲዎች ስልጣንን ተጋርተው የመስራት ልምምድም ተቃርኖ ብቻ ከሚል አስተሳሰብ በመውጣት የትብብር መንገድ ስለመኖሩም የሚያሳይ አዲስ የፖለቲካ ባህል ተደርጎ ይወሰዳል። እንዲህ ያለው መንገድም ሀገርን ያስቀደመና የተረጋጋ የፖለቲካ ስርዓትን በመገንባት ረገድ የራሱን አሻራ እንደሚያስቀምጥም ይታመናል። ለሀገራችን አዲስ የፖለቲካ ልምምድ ስለሆነው ብዙ ለውጦች መጥተዋል ስለሚባሉበት እንግዲህ የፖለቲካ አውድ በስፋት እያነሳን ነው የምንገኘው። ከለውጡ በኋላ ይታዩ በጣም ዋና ዋና ያልናቸውን ጉልጉል ነጥቦች ነው እያነሳን የምንገኘው። የተፎካካሪ ፖለቲካ ሰዎችን የማሳተፍ እንዲሁም ደግሞ በሀገራቸው ጉዳይ ዜጎች ሁሉም ውሳኔ ሰጭነታቸውን ከፍ እንዲያደርጉ የተሰራው ስራ ጉልህ ነው እያልን እያነሳን ነው። ነገር ግን ደግሞ ባለፉት 7 የለውጥ ዓመታት የተፈጠሩን የፖለቲካ አውድና አሳታፊነት ምህዳሩን በአግባቡ ያለመጠቀም ችግር እንዳለ ደግሞ በስፋት ይነገራል። አዎ ፓርቲዎች እንግዲህ ተፎካካሪነት በማሳተፍ በጋራ ለሀገር የመስራት ልምድን መፍጠሩን የኦሮሞ ነጻነት ግንባር ምክትል ሊቀመንበር ቀጀላ መርዳሳ ለኢቲቪ ተናግረዋል። ባልደረባችን አቤል ሙልጌታ ደግሞ ተጨማሪ አለው። የኦሮሞ ነጻነት ግንባር ምክትል ሊቀመንበር አቶ ቀጀላ መርዳሳ ለቃለ መጠይቁ ፍቃደኛ ስለሆኑ ከልብ እናመሰግናለን። እኔም አመሰግናለሁ አቤል። ባለፉት 7 የለውጥ ዓመታት ውስጥ በተለይ አካታች የፖለቲካ ስርዓትና ሁሉንም አሳታፊ የሆነ ህብረ ብሔራዊ መንግስት በመመስረት ሂደት ውስጥ ምን ለውጦች ተከናውነዋል ማለት እንችላለን? አሳታፊነትን፣ አካታችነትን ህገ መንግስቱ ያረጋግጣል። ግን ተግባራዊ ሳይሆን ነው የቆየው። በተፈለገው ርቀት ተግባራዊ ሊሆን አልቻለም። ለ27 ዓመታት ወደ ለውጥ ስንመጣ እንግዲህ እነዚህ የአሳታፊነት በፌደራል መንግስት ውስጥ እና በክልል ደግሞ ህዝቦች ራሳቸውን የሚያስተዳድሩበት መዋቅር በአግባቡ እንደተዘረጋ ነው። ክልሎች በፊት እንደ ምስለኔ ነበር ሲቆጠሩ የነበረው። በኋላ ግን ራሳቸውን ችለው እየተንቀሳቀሱ እንደሆነ እንዳውም አዳዲስ ክልሎችም የተፈጠሩ ጥያቄዎች ቀርበው ብዙ ሬፈረንደም ተካሂዶ ህዝቡ ውሳኔ ተደርጎ ህዝቡ በራሱ ጉዳይ ላይ በራሱ ሲወስን አይተናል ማለት ነው። ባለፈው 7 ዓመታት ውስጥ የተለያዩ መንግስታት፣ የአካባቢ መንግስታት ተፈጥረዋል። እንደገና በፌደራል ውስጥ ደግሞ አካታች የሆነ ተመጣጣኝ የሆነ ገና አሁንም ይቀራል። በሲቪል ሰርቪስ በተለይ ሪፎርም አሁንም ይሄ የአካታችነት ጥያቄ ትልቁ አጀንዳ ሆኖ ነው ያለው። ከለውጡ በኋላ ያለው የፖለቲካ ምህዳር ሁኔታና አሳታፊነትን እንዴት መግለጽ እንችላለን? ፓርቲዎች ተመዝግበው በኢትዮጵያ ብሔራዊ ምርጫ ቦርድ ተመዝግበው እየተንቀሳቀሱ በአካባቢም በፌደራል ደረጃም አሉ። በተለይ መጀመሪያዎቹ ዓመታት አካባቢ ብዙ የፖለቲካ ተሳትፎ፣ የፖለቲካ ፓርቲዎች መድረኮች፣ ሚዲያዎች እና ሀሳብ የሚንሸራሸርባቸው አውዶች ብዙ ነበሩ፣ አሁንም አሉ። ግን አጠቃቀሙ ላይ ትንሽ አሁንም ይቀራል። የፖለቲካ ፓርቲዎችም ሆኑ ሌላውም አካል እነዚህ የመጡ አጋጣሚዎች እድሎችን በአግባቡ የመጠቀም አንዳንድ ቦታ ላይ ሲባክኑ ይታያል። ያለ አግባብም ሲጠቀሙም ይታያል። የሀሳብ ብዝሃነትን ማካተት ላይ መንግስት ምን ሰርቷል ማለት እንችላለን? እስካሁን ሚዲያ ላይም በመድረክ ላይም
ይታያል፣ ገደብ የለውም። ፓርላማ ላይ እንደምንሰማው እና በዚህ በኩል አሁንም ከበፊቱ የተሻለ ነው። ባለው የፖለቲካ ምህዳር ሁኔታን ተገንዝቦ በዛ ውስጥ የመሳተፍ አዝማሚያና ያንን የመጠቀም ሁኔታስ በፓርቲዎች በኩል እንዴት ይታያል? ኢትዮጵያ ውስጥ የተለመደው ስልጣን መያዝ በጠመንጃ ነው። ከድሮ ጀምሮ እሱ ስለተለመደ ለስልጣን ለወንበር ዋስትና ያለው ጠመንጃ የሚል ነው። እንደ ዋስትና ነው፣ እንደ ጋራንቲ ነው ይዘው የሚሄዱ ጠመንጃውን። ያ ነው ወደ ጠመንጃ የሚጎትታቸው አንዳንዶቹን እና የተለያየ ጊዜ ኢትዮጵያ ውስጥ እድሎች መጥተው ነበር። በ74 በፈረንጅ በ66 ማለት ነው 91 ወይ በ83 እንደገና በ2010 እንደዚህ አይነት እድሎች አሉ። 97ም የተወሰነ እንቅስቃሴ ነበር። ያንም የተበላሸው በግርግር ነው። ሰዎች ነው ግርግር ይፈጥራሉ እና ግርግር ይፈጠርና መሀል ላይ ነገሮች ይበላሻሉ። የተለያዩ ፓርቲዎች ከገዢው ፓርቲ ጋር በጋራ በመሆን እየሰሩ ያሉበት ሁኔታ አለ። ይህን ባህል እንዴት ይመለከቱታል እርስዎ? ያሉንን ሀሳቦች ለማጋራት ለምሳሌ በካቢኔ በተለያዩ ከፍተኛ የመንግስት መድረኮች ላይ ፖሊሲዎችን ኢንፍሉዌንስ ማድረግ ላይ የራሳችንን ማስተያየት ማንጸባረቁ ላይ እና ብዙ እድሎች አሉ። የተለያየ ሀሳብ አንድ ላይ ሲመጣ አንድ ጠንካራ ሀሳብ ይወጣል። ከዛ ውስጥ አንድ ፓርቲ ብቻ ሁሉን ነገር ተቆጣጥሮ ሁሉን ነገር ይዞ ራሱን ከራሱ ጋር ነው የምነጋገረው ማለት ነው። ሌላ አካል በሚኖርበት ጊዜ ግን የተለያዩ ሀሳቦች ይንሸራሸራሉ። የኦሮሞ ነጻነት ግንባር ምክትል ሊቀመንበር አቶ ቀጃለ መርዳሳ ለቃለ መጠይቁ ፈቃደኛ ስለሆኑ ከልብ እናመሰግናለን። እኔም አመሰግናለሁ። በጣም ነው የማመሰግነው። ታንክ ዩ። ባለፉት 7 ዓመታት ስለተመዘገበው ሰፊ የአካታች ፖለቲካ ጉዳይ በስፋት እያነሳን ነው የምንገኘው። ተመልካቾቻችን እዚሁ ጉዳይ ላይ እንቆያለን። ማብራሪያ ሊሰጡን ደግሞ እንግዶችን ጋብዘናል። የፖለቲካ ተንታኝ የሆኑት አቶ ሲሳይ ተሰማ እዚህ ስቱዲዮ ይገኛሉ። ከእሳቸው ጋር ቆይታ እናደርጋለን። በተጨማሪ ደግሞ ከሐዋሳ ኢቢሲ ስቱዲዮ በሐዋሳ ዩኒቨርሲቲ የሕግ ትምህርት ቤት መምህርና የፖለቲካ ሳይንስ የ3ኛ ዲግሪ ተማሪ ዮሐናን ዮካሞ በቀጥታ መስመራችን ላይ ይገኛሉ። እንግዶቻችን በማልዳ ስለተገናኘን በጣም ደስ ብሎናል። ጉዳዮቻችንን ሰፋ አድርገን እንመለከታቸዋለን። እንቀጥላለን። መልካም አቶ ሲሳይን እንዲሁም ደግሞ አቶ ዮሐናን ለፈቃደኝነታችሁ እጅግ አድርገን እናመሰግናለን። ቀዳሚ ጥያቄ የማደርገው ለአቶ ሲሳይ ነው። ከ2010 ከለውጡ ዓመታት በፊት ዜጎች በሀገራቸው ያላቸው እኩል ተጠቃሚነት፣ ውሳኔ ሰጭነት እንዲሁም አካታችነት ምን ይመስል ነበር? ከለውጡ በኋላ ያለው ምን ይመስላል የሚለውን እስኪ በንጽጽር እናየው። እጅግ አድርጌ አመሰግናለሁ። እንግዲህ ላለፉት 60 ዓመታት ወደ 2 ትውልድ ማለት ነው። በ2 ትውልድ ውስጥ የነበረው የፖለቲካ ሂደት በጣም ጨፍላቂ የነበረ አካታችነት ያልነበረውና አግላይነት የተሞላበት የነበረበት ሁኔታ አለ። እንግዲህ በመገዳደል በመጠፋፋት የመጣ በፖለቲካ ስርዓቱ ደግሞ ወደ ስልጣን የሚመጣበትን ነገር አንድ ርዕዮተ ዓለም ተይዞ መስማማት ያልተቻለበት ቀይ ሽብር፣ ነጭ ሽብር እየተባለ የመጣበት የመጠፋፋት ፖለቲካ የነበረበት አካሄድ ነበረ። እስከ ቅርብ ጊዜ ወዲህ አሁንም እንኳን በኢህአዴግ ዘመን በነበረ ሁኔታ በጣም አካታችነት የጎደለው ከተፎካካሪነት ይልቅ ወደ ተቃዋሚ ፖለቲካ ፓርቲዎች በሚል በፍረጃ ያለ ይሄ ሶሻሊስት ፓርቲ ጎራው የፍረጃ ፖለቲካ የነበረበት ሁኔታ እንደነበር በግልጽ የምናየው ነው። ስለዚህ ክልሎች የመወሰን አቅም የላቸውም። በሞግዚት የሚተዳደሩበት ጊዜ የነበረበት ሁኔታ እንደነበረ በደንብ የሚታይ ነገር ነው። የበይ ተመልካች የነበሩ የፖለቲካ ፓርቲዎች ተሳታፊነት የማያገኙበት ጊዜ እንደነበረ በደንብ ግልጽ ነው። አብዛኛዎቹ አሁን በዚህኛው ከለውጡ በኋላ በነበረው አካታች የፖለቲካ ስርዓት ውስጥ ውሳኔ ሰጪነት ደረጃ ላይ የደረሱት ተቃዋሚዎችን ጨምሮ ማለት ተፎካካሪዎችን ጨምሮ አብዛኛዎቹ ወደ ስልጣን የመጡበት ሁኔታ የሚታይበት ሁኔታ አለ። አሁን ሶማሌ ክልልን ብናይ፣ ቤኒሻንጉልን ብናይ፣ አፋርን ብናይ፣ ሌሎች ክልሎችን ጋምቤላን ብናይ ሪሶርሳቸው በሞግዚት በሆኑ ሰዎች እስናች ሲደረግ የነበረ ሲነጠቁ የነበረበት ሁኔታ አጋር ተብለው ሲጠሩ የነበረበት ሁኔታ አለ። አሁን ከወረዳ እስከ ፌዴራል ደረጃ ስልጣን ተጋርተው እንዲሁም ተፎካካሪ ፓርቲዎች ራሳቸው መልቲ ፓርቲ ሲስተምን የተቀላቀሉበትና በሚኒስትርነት ደረጃ በካቢኔ ውስጥ የተካተቱበት ሁኔታ የምናይበት ሁኔታ አለ እና ፖለቲካ ዙሪቱ በጣም በከፍተኛ ሁኔታ ጡዘት ውስጥ የነበረበት ተደማጭነት የነበረበት ጊዜ እንደነበረ ኦፕሬሲቭ እንደነበረ የምናይበት ሁኔታ አለ ማለት ነው።
ከዛ በኋላ ያለውን እስከን ያው በደንብ አሁን ይሄ በተለይ ውሳኔ ሰጭነት ላይ ያለውን አካታችነቱን አይተናል። እነ ጋምቤላ እነ አፋር የገቡበትን ግን እኩል ተሳታፊ መሆን ውሳኔ ሰጭነቱ ላይ ያለውንም እስኪ አብረና ከለውጥ በኋላ ያለውን ቀደም ያለውን ስለነገሩ እንግዲህ ከለውጥ በፊት በነበረው ጊዜ የሚዲያ ነጻነት አልነበረም። ወደ ለውጥ ስንመጣ ግን የነበረው ሁኔታ ሚዲያው ክፍት እንዲሆን ተደርጓል። ተቃዋሚ ፓርቲዎች እንዲገቡ የተደረገበት እስረኞች ፖለቲካ እስረኞች የተፈቱበት ሁኔታ የምናይበት ሁኔታ አለ። አብዛኛው በጸረ ሽብር ሕግ ተወስነው ወደ አገር ቤት እንዳይገቡ የተደረገበት ሁኔታ እንደነበረ በደንብ ምህዳሩ በጣም የጠበበውን ምህዳር የሰፋበት ሁኔታ በደንብ የሚታይ ነው። በደንብ ኤክሰርሳይዝ እየተደረገ ያለበት ሁኔታ ነው። ሌላው በሚኒስትር ደረጃ ያሉ ተቋማትን ትልልቅ ተቋማቶችን እንዲመሩ ተቃዋሚ ፓርቲዎች ወይ ደግሞ ተፎካካሪ ፓርቲዎች የስልጣን ተጋሪ ሆነው እየሰሩ ያሉበት ሁኔታ በደንብ የምናየው ነው። ብልጽግና እንደ ብልጽግና ሲቆም መደመርን መነሻ አድርጎ ሲነሳ እነዛ አጋር የነበሩ አካላት ኢቨን በፖለቲካ ፓርቲ በብልጽግና ፓርቲ ውስጥ የበላይነትን ድርሻ የወሰዱበትን ሁኔታ በደንብ የምንገነዘበው ነው። እንግዲህ ከታች እስከ ላይ ያለው መዋቅር በሙሉ መልቲ ፓርቲ ሲስተሙን ተዋቅሮ የገባበት ሁኔታ እናያለን። አቶ ዮሐናን እርስዎን ደግሞ ሀሳብ በተወሰነ መንገድ እንሰማለን። የኢትዮጵያ ፖለቲካ እንግዲህ ከለውጡ በፊትና በኋላ ምን ይመስል ነበረ የሚለውን ደግሞ እስኪ ስለ ገጽታው ጥቂት ብናነሳ ጥሩ ነው። የእርስዎ ሀሳብ ምንድን ነው በዚህ ጉዳይ ላይ? አመሰግናለሁ። ዮሐናን እባላለሁ ከሐዋሳ ዩኒቨርሲቲ የሕግ ትምህርት ቤት መምህር ሲሆን በተለይ የፖለቲካ ምህዳሩን ወይም አውዱን በምናይበት ጊዜ የመጡ ለውጦች ከሁለት አንግል ማየት እንችላለን። አንደኛው ከሀገራዊ ለውጡን በሚመለከት ነው። ሁለተኛው የፖለቲካ ሲስተሙ ላይ የመጣ ለውጥ ነው እና ኢትዮጵያ ለረዥም ጊዜ በተለይ የመንግስት ታሪክ ያላት ሀገር ናትና በተለይ ህገ መንግስታዊ ስርዓቱን ከማስቀጠል አንጻር በተለይ በምናይበት ጊዜ ይሄ በተለይ በሰባት ዓመት ውስጥ የመጣው ለውጥ ኢቭን የጎረቤት ሀገሮቻችንን በምናይበት ጊዜ ህገ መንግስታዊ ስርዓታቸው ማስቀጠል ራሱ አልቻሉም ነበር እና እኛ ሀገር ግን በተለይ ይሄ ፖለቲካ አውዱ ለውጡ በሚመጣበት ጊዜ የህገ መንግስታዊ ስርዓቱን ማስቀጠል ችለዋል። ሁለተኛው የፓርቲ ሲስተም ላይ የመጣ ለውጥ ነው። ፓርቲ ሲስተም ላይ የመጣው ለውጥ ከዚህ በፊት አካታች አልነበረም የሚባለው ትክክል ነው። 4 የሆኑ ድርጅቶች ነበረ ፓርቲውን አገራዊ መድበለ ፓርቲው ሲስተም ውስጥ ውሳኔ ሰጪ የነበሩት እና ሌሎቹን አካታች ሆነዋል። ይሄ ደግሞ የዲሞክራሲ ግንባታውን ወይም የአካታች ፓርቲ ወይም ናሽናል ፓርቲዎች ጠንካራ ፓርቲ እንዲመሰረት ያደርጋል። የተለያዩ ሀገሮችን ማየት እንችላለን። ሀገራቸው ጠንካራ የሚሆኑት ፓርቲያቸው ምን ሲሆን ነው? ጠንካራ ሲሆን ነው እና በተለይ ሁሉንም ዲሞክራሲ ሲባል ሁሉንም የሚያሳትፍ መሆን አለበት እና በአጋርነት የነበሩ ፓርቲዎች ወደ ሀገሪቷ ውስጥ መካተታቸው ፖለቲካል ፓርቲ ሲስተም ውስጥ የፓርቲ በራሱ ስርዓቱ ውስጥ የመጡ ለውጦች ናቸው። እኔ ግን አንድ መርሳትም የሌለብን እንደ ሀገር መርሳት የሌለብን ነገር ይሄ በተለይ ቼንጅ ፖለቲካል ቼንጅ ወይም ቼንጅ ሊደርሺፕ በሚመጣበት ጊዜ ሀገረ መንግስቱን ወይም የህገ መንግስታዊ ስርዓቱን ማስቀጠል መቻል ራሱ እንደ አንድ ሀገር በጣም ሰክሰስፉል የሆንበት ነው ብዬ ነው የምወስደው። ከዚህ ጋር አንጻር ላነሳቸው የምፈልጋቸው ጉዳዮች አሉ። ኢትዮጵያ ውስጥ የስርዓት ግንባታ፣ የተቋም ግንባታ ያስፈልጋል እና በዚህ ላይ ጥሩ ስራዎች ተሰርተዋል ብዬ አስባለሁ። እንደ ፈተናዎችም ከዚህ በኋላ በተለይ አገራችን ውስጥ የፖለቲካ ምህዳሩ ውስጥ ያሉ ፈተናዎችን የዲሞክራሲ ምህዳሩን በአግባቡ ከመጠቀም አንጻር ብዙ ስራዎች መሰራት አለባቸው ብዬ አምናለሁ። ሁለተኛው ሌላ ከህግ በላይነት እና የሰላም እጦት ከሀገራችን ውስጥ መሰራት መቻል አለበት። ብዝሃነት ብዙ በተለይ ፖለቲካል ሲስተም ውስጥ የፍሪደም ኦፍ ኤክስፕሬሽን ወይም ብዝሃነትን፣ ዳይቨርሲቲን፣ የሀሳብ ልዩነቶችን የሚያስተናግድ የፖለቲካ ምህዳር ያስፈልገናል ብዬ አስባለሁ። ሌላው ይሄ ፖለቲካ ስርዓታችን በተለይ ከመልካም አስተዳደር ጋር ያሉ ጉዳዮችን ላይ መሰራት መቻል አለበት ብዬ አምናለሁ። እንደዚሁም በሀገራችን ላይ በተለይ በፖለቲካ ምህዳሩ የተለያዩ ሀሳብ ያላቸው የሀገር መግባባት ጉዳዮች፣ አጀንዳዎችን መሰራት መቻል አለባቸው ብዬ አምናለሁ። መልካም፣ እንመለሳለን። ወደ አቶ ሲሳይ እንምጣና
እንግዲህ ቀደም ሲል እያነሳ ነው ነበረ በተለይ የተፎካካሪ ፖለቲካ ፓርቲዎች ከዚህ ከለውጡ በኋላ በሀገር ጉዳይ ላይ አብረው የመወያየት በሀገር ጉዳይ ላይ አብረው የመወሰን እንዲሁም ደግሞ በትልልቅ የመንግስት ተቋማት ላይ በመግባት ኃላፊ በመሆን እያገለገሉ ይገኛልና ይህ ደግሞ የተፎካካሪ ፓርቲዎችን በጠላትነት ከመፈረጅ የወጣ አዲስ ልምምድ ነው በሀገራችን። ይህ ያለው ሚና እንዴት ነው? ለሀገሪቱ እድገት ያለው ሚና እንዴት ነው? እንዴት ይታያል የሚለውን ሰፋ አድርገን ነው። ያው እንግዲህ ወደዛ ከመሄዳችን በፊት የዚህ ለውጡ መንግስት ያደረገው ሁኔታ ምንድነው? በሪፎርም ነው የጀመረው። አብዛኛው ነገር ወደ በሪፎርም ነው። በፊት የለመርንበት ነገር ሪቮሉሽን ነበር፣ በአብዮት ነው። ሁሉ ነገር አፍርሶ ዜሮ የመጀመር ስር ነቀል የሚባል አይነት ነገር የነበረበት ሁኔታ ነበር። ያ ብዙም ርቀት እንዳላስኬደን ከነበሩን ታሪኮቻችን ማየት እንችላለን። በአሁኑ ግን አካታችነት የሚለው ሁሉን አቀፍ የሆነ ኢንክሉሲቭ የሆነ የፖለቲካል ፕላትፎርም ፈጥሮ ሁሉም የሚሳተፍበት እንዲሆን የተደረገበት ሁኔታ ውጤታማ እንድንሆን አድርጎናል። አሸናፊ ሆነን እንድንወጣ ያደረገን ሁኔታዎች አሉ። በፊት የነበሩት የተቋማትን ሁኔታ ስንመለከት የአንድ ወገን ብቻ ድምፅ የሚያሰሙበት ሁኔታ ነበረ። ህግ አልባነት የነበረበት ሎለስነስ የሚባለው ማለት ነው። ህግ አልባነት የነበረበት ማንም የፈለገውን የሚያደርግበት የነበረበት ስርዓት የነበረበት ጊዜ ነበር። የምርጫ ቦርዱ በአንድ የፓርቲ ሲስተም የተያዘበት፣ የፍትህ አካላት ራሳቸው ተገዥነታቸው ለፖለቲካ ፓርቲ እንደነበር የምናይበት፣ ሚዲያዎችም ራሳቸው የአንድን ፓርቲ ወገንተኝነት፣ መከላከያን ስንመለከት ራሱ የፍትህ የደህንነት ተቋማት የዲሞክራሲ ተቋማት የሚባሉት ነገሮች ወገንተኝነታቸው ለህዝብ ወይ ደግሞ ዲሞክራቲክ በሆነ ስርዓት እንደሚያራመድ አካል ሳይሆን ወገንተኝነታቸው ለአንድ ፓርቲ ብቻ የነበረበት ሁኔታ ነበር እና በዚህኛው ስንመጣ ሪፎርሙ ያመጣቸው ብዙ ትሩፋቶች አሉ፣ ብዙ ያገኘናቸው ለውጦች አሉ። ከነዚህ ውስጥ የፖለቲካ ፓርቲዎች ምህዳር ውስጥ ገብተው እንደ ልባቸው መሳተፍ እንዲችሉ ውሳኔ ሰጪ መሆን የሚችሉበት ነገር እንደተከፈተ የምናይበት ነገር አለ። ስለዚህ ከሪፎርም ነው የጀመርነው ማለት ነው። ሪፎርም ሲጀመር ሪፎርም አካታችነትን የሚያካትት ነው። የሚዲያ ተቋማትም በነፃ የሚያገለግሉበት ሁኔታ የተፈጠረበት ጊዜ ስለነበረ አሁን የፖለቲካ ፓርቲዎች እንደምታያቸው ናቸው። እንግዲህ ከኢዜማ ራሱ ከ60 በላይ ወንበሮችን ስልጣን ተካፍሎ ኦነግም እንደዚሁ ስልጣን ተካፍሎ እየመራ ያለበት ሁኔታ የምናይበት ነውና አካታችነቱ ሰፊ ነው ማለት ነው። አቶ ዮሐናን ወደ እርስዎ እንመለስና እንግዲህ አግላይ የፖለቲካ ባህል ከዛ በፊት አግላይ የፖለቲካ ባህል ነበር ተብሎ ይነሳል እና ያን በመቀየር ውስጥ ብዙ ስራ ተሰርቷል። እሱ ብቻ አይደለም፣ አካታችነትንም እንዲሁ ለማረጋገጥ በጣም ሰፋፊ ስራዎች እንደተሰሩ ነው እንግዲህ እየነሳን የምንገኘውና የፖለቲካ አካሄዱ ግን እንደ ሀገር የፖለቲካውን አጠቃላይ ሁኔታ ከመቀየርና አስታራቂ ሀሳቦችን ከማምጣት እንግዲህ የፖለቲካ እርቅን ከማምጣት አንጻር እንዲሁም ደግሞ ፍትሐዊነትን ከማስፈን አንጻር ምን አበርክቶ አለው ብሎ ማንሳት ይቻላል? አመሰግናለሁ። በተለይ በእኛ ሀገር ውስጥ የሀሳብ ልዩነት ዲፍረንስ በህገ መንግስታችን ላይም ተቀምጧል። የትኛውም ግለሰብ የትኛውም ፖለቲካ ፓርቲ የራሱን ሀሳብ መያዝ ሀሳቡን ለማስፈጸም ህጋዊ በሆኑ መንገዶች ተደራጅቶ ማስፈጸም ይችላል እና በተለይ አሁን አንዳንድ ጊዜ ያሉንን እድሎች መረዳት መቻል አለብን። በሀገራችን ደረጃ የመጡ ሀሳባችንን የምንገልጽበት በፖለቲካ ታቅፈንም ሊሆን ይችላል። ሁሉም ማህበረሰብ የህገ መንግስታዊ መብቱን ተጠቅሞ ሀሳቡን መጠቀም ትልቅ እድል አለ። አሁን ለምሳሌ መርሳት የሌለብን የሀገራዊ መግባባት በሀገራችን ውስጥ እየተካሄደ ነው ያለው፣ ምክክሮች እየተካሄዱ ነው ያሉት። ስለዚህ በተለይ ፖለቲካ ፓርቲዎች እውቀት ያላቸው ሀሳብ ያላቸው የመንግስትን ፖሊሲ መተቸት የሚችሉ እንደዚሁም ለመንግስት ግብአት ማቅረብ የሚችሉ አካላት እነዚህን እድሎች በአግባቡ መጠቀም መቻል አለባቸው። በተለያዩ ዘርፎች ያሉ መንግስትን መደገፍ ማለት ፓርቲን መደገፍ አይደለም እና በተለይ አገራችንን በተለያዩ ወዎች ኮንትሪቢዩት ማድረግ እንችላለን። በፖለቲካ ምህዳር ውስጥ መሳተፍ ይቻላል እና በዚህ ጉዳይ ላይ ማህበረሰቡ ጠንካራ ሀገር የምንገነባው ያለንን ሀሳቦች፣ ልዩነቶችን ተቻችለን ወይም በነፃነት ምክንያታዊ በሆነ መንገድ ኮንትሪቢዩት ማድረግ ስንችል ነው እና
ከዚህ አንጻር ከማህበረሰቡ ከሚመለከታቸው አካላት ከፖለቲካ ማህበረሰቡ ሰፊ የሆነ ንቁ የሆነ ተሳትፎ ያስፈልጋል። ምክንያቱም ከሌላ ከጎረቤት ሀገሮቻችን ለማየት እንችላለን። ሀገራቸውን ማስቀጠል አልቻሉም። እኛ ጋር ሀገር ውስጥ ትልቅ እድል ነው። የውስጥ ችግራችን እንዳለ ሆኖ ያሉ እድሎች የመጡ አሉና እነዚህን እድሎች በአግባቡ መጠቀም መቻል አለብን የሚል አስተያየት ነው ያለኝ። ሌላው በተለይ መንግስት መስራት አለባቸው የሚባሉት ህብረተሰቡ የሚያነሳቸው የመልካም አስተዳደር ጥያቄዎች አሉ፣ የፖለቲካ ጥያቄዎች አሉ። መንግስት እስካሁን እስከሄደበት የህዝብ ጥያቄዎችን የመለሳቸው አሉና በተለይ ጥያቄዎችን አድሬስ ከማድረግ አንጻር ከመንግስትም ከፖለቲካ ፓርቲውም ከገዢ ፓርቲውም የሚጠበቁ ስራዎች እንዳሉ ነው የማነሳው። አመሰግናለሁ። እናመሰግናለን። ወደ አቶ ሲሳይ እንመለስና ቀደም ሲል እያነሳን ነበር ከለውጡ አመታት በኋላ በፖለቲካው ምህዳር የታዩ ለውጦችን እያነሳን ነበርና ከዚህ የበለጠ ቀጣይነት ያለው ለውጥ እንዲኖር ምን መሰራት አለበት ይላሉ? እንግዲህ ፖለቲካ የሀገር በፖለቲካ ርዕዮት ነው የሚመራው፣ በራዕይ ነው የሚመራው። ከዚህ አንጻር ሊሰሩ የሚገባቸው የለውጡ መንግስት የሰራቸው የሪፎርም ስራዎች በጣም ተጠናክረው የሄዱበት ሁኔታ አለ። ለምሳሌ እነዚህ የዲሞክራሲ ተቋማትን በተመለከተ ከአግላይነት ይልቅ የመጣንባቸው መንገዶች ናቸው አሁን በጣም ተግዳሮት እየሆኑብን ያሉት። ይሄኛውን ለውጥ ለመቀበል እየተናነቀን ያለው ነገር እሱ ነው። የመጣንበት የማህበራዊ አክራሪነት የተደቀነበት ስርዓት የነበረበት ሁኔታ ነበር። ለምሳሌ ዘረኝነት የበዛበት፣ አግላይነት፣ እንግዳ ተቀባይነት የላላበት፣ ይሄ ዘውደኝነት፣ የሃይማኖት ጽንፈኝነት የበዛበት ምንም በሀሳብ ላይ ያልተመረኮዘ ግን የኔ ብቻ የሚል ማለት ነው። አንዳንድ ጊዜ እንደውም እድመኝነትም አለ። ኦልድ ኤጅ የሆነ ይሄ ዝም ብሎ ኋላ ቀር የሆነ ቆሞ ቀር የሆነ የፖለቲካ አስተሳሰብ የነበረበት በተማሪዎች ንቅናቄ ወቅት የነበሩ አካሄዶች ስቲል አሁን 60 ዓመት ሞልቶት አሁንም ለመቀጠል እየተንገታገተ ያለበት ሁኔታ ስላለ እነዚህን አስተሳሰቦች ጥለን የሚጠቅመንን ነገር መያዝ እንዳለብን ነው አሁን በደንብ መረዳት ያለብን። አሁን ሁሉም ሰው ፖለቲከኛ የሆነበት ነው። ሁሉም ሰው ጋዜጠኛ የሆነበት ዘመን ላይ ነው። 21ኛው ዓመት በወሬ የሚመራበት ማለት ነው። ሶሻል ሚዲያ ሀገርን እያንገጫገጫ ያለበት ሁኔታ ነው ያለውና ብዙ ሰው ወደ ውስጡ ማየት የሚገባው ሰዓት ነው። ሁሉም ሰው ሀገር የምትባል ነገር አንድ ሀገር ነው ያለችን። እኛ እቺን ሀገር እንዴት ማስቀጠል አለብን? መንግስት እንኳን ይህንን ሀሳብ ሲያመጣ ብልጽግና ሲል ከድህነት መውጣት እንዳለብን ነው። ትልቁ ችግራችን ድህነት ነው። ሰው ሁሉ ወደ ፖለቲካ የሚገባ የቦርሳ ፖለቲከኞች እኮ የነበሩበት ዘመን ነበረ። ሰው በሻንጣ ማህተም ይዞ የሚዞርበት ማለት 60-70 ፖለቲካ ፓርቲዎች የነበሩበት ማለት ነው። እና ይሄንን ነገር ትተን ህግን መሰረት ያደረገ የሀሳብን ነጻነት ይዞ የሀሳብን ሉዓላዊነት ይዞ ሀሳብን በነጻ እየገለጡ ወደ መሪነት ደረጃ ማምጣት የሚቻልበት ሁኔታ አለ። አሁንም እያየን ያለነው በሚኒስትር ደረጃ ያሉ ሰዎች ኃላፊነት ተቀብሎ ነው እየሰሩ ያሉት፣ ሀገር እየመሩ ነው ያሉት። ስልጣን ምን እንደሆነ ገብቷቸዋል። በመወሰን ኃላፊነትን ወስዶ በመወሰን ስርዓት ውስጥ የእነሱ ድርሻ ከፍተኛ ነበር። እንግዲህ የነበሩትን ጊዜያት ላለፉት 4-7 ዓመታት የነበረውን ነገር ማየት ነው። ኮቪድ ነበረ፣ የአንበጣ ወረርሽኝ ነበረ፣ ከፍተኛ ጦርነት ነበረ። አንዳንዱ እንደውም ስልጣንን የሙጥኝ ብሎ እስካሁን ድረስ ስልጣንን በጠመንጃ አፈሙዝ ወደ ስልጣን መምጣት እንደ ባህል ያደረጉበት ጊዜ ስለነበረ አሁን ህዝቡም ነቅቷል። ማህበረሰቡ የነቃበት ደረጃ ላይ ስላለን ሀሳብን ወደ ጠረጴዛ ዙሪያ አምጥቶ በመወያየት የሚገዛ የሚሸጥ ሀሳብ በማምጣት አሸናፊነት የሚመጣበት ጊዜ እንዳለ አስተውለን ፖለቲካ ፓርቲዎች አሁን ባላቸው ተሳታፊነት የሚቀጥለው ምርጫም ቢሆን በሀሳብ የበላይነት የሚገዛበት ሁኔታ ኤክስኪዩቲቭ ቢያደርጉ የተሻለ ይሆናል ብዬ አስባለሁ። መልካም እናመሰግናለን። አቶ ዮሐናን እዚህ ላይ የሚጨምሩት ሀሳብ አለ? በቀጣይ ምን ይደረግ? የተወሰኑትን እያነሱ ነበርና የሚጨምሩት ካለ እሱን ይጨምሩና እናጠቃላለን። አመሰግናለሁ። መጨረሻ ላይ የማስተላለፈው በተለይ የፖለቲካ ምህዳሩን ከማስፋት አንጻር የሀገር ውስጥ ያሉ ተቋማት በተለይ የምርጫ ቦርድ እንደዚህ የሚመለከታቸው የፖለቲካ ፓርቲ ምክር ቤቶች የተለያዩ ፕላትፎርሞችን ኢቭን የመድረኮች በከፍተኛ ትምህርት ተቋማት ላይ ምርምሮች፣ ምክንያቱም ትልቅ ምርምሮች በፖለቲካ ዙሪያዎችና በአስተዳደር ጉዳዮች በሀገር ውስጥ ይሰራሉ እና ያ ዲቤት ወደ ጠረጴዛ አምጥተው ዲቤት ተደርጎ ለሀገር ኮንትሪቢዩት የሚያደርግ ብዙ ሀሳቦች አሉ ሀገራችንን ሊያሳድጉ የሚችሉ እና ከዛ አንጻር ትላልቅ መድረኮች በሀገር ውስጥ መቅረብ አለባቸው የሚል አስተያየት አለኝ። ይሄ ነው የኔ አስተያየት።
መልካም እናመሰግናለን እንግዶቻችን። የፖለቲካ ተንታኝ አቶ ሲሳይ ተሰማ እዚህ ስቱዲዮ የነበሩት እንግዳችን ናቸው። በተጨማሪ ደግሞ ከሐዋሳ IBC ስቱዲዮ በሐዋሳ ዩኒቨርሲቲ የሕግ ትምህርት ቤት መምህርና የፖለቲካ ሳይንስ የ3ኛ ዲግሪ ተማሪ ዮሐና ኒውካሞ በቀጥታ መስመራችን ላይ ተገኝተው እንዲሁም እሳቸውም ሀሳባቸውን አካፍለውናል። ሁለታችሁም እንግዶቻችን ከልብ እናመሰግናለን ስለመጣችሁ፣ ስለ ሀሳባችሁም መልካም ቀን ይሆንላችሁ እንመኛለን።